ዩቲዩባችሁን በኢትዮጵያ ስልክ ቁጥር የከፈታችሁ ሰዎች አሁኑኑ ማስተካከል አለባችሁ። ምክንያቱም ምን እንደሆነ በግልጽ ባይታወቅም ከሰሞኑ ዩቲዩብ በኢትዮጵያ ስልክ ቁጥር አውተንቲኬሽን መላክ አቁሟል። ይህ ማለት ነው? አካውንታችን ቢሰረቅ ቢጠፋ እንዲሁም ፓስወርዳችን ብንረሳ ሪከቨር ለማድረግ ስንጠቀምበት የነበረ የኢትዮጵያ ስልክ ቁጥር ከዚህ በኋላ ሰርቪስ አይሰጥም ማለት ነው። ስለዚህ በዚህ ቪዲዮ መጨረሻ የዚህንን ነገር መፍትሄ አሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። ሰላም፣ እንዴት ናችሁ? እኔ መንሱር ነኝ። ይህ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው አንድ ነገር ብቻ ነው። እሱም ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ እንዲሁም ሼር ማድረግ፣ ቪዲዮቹ በጣም ጠቃሚ ነው ስታገኟቸው ደግሞ የኖቲፊኬሽን በተኑን ክሊክ በማድረግ ሁልጊዜም እንደዚህ አይነት ቪዲዮችን ሰራ ዩቲዩብ ለእናንተ ኖቲፋይ እንዳደርጋችሁ ማድረግ ነው። በቀጥታ ወደ ቪዲዮ እንገባለን። በመጀመሪያ ሁላችንም ወደ ዩቲዩባችን እንገባለን። ስለዚህ ስልካችን ላይ ዩቲዩብ አፕሊኬሽንን በመፈለግ ዩቲዩብ አፕሊኬሽን እንከፍታለን። ዩቲዩብ አፕሊኬሽን ከከፈትን በኋላ ሁልጊዜ እዚህ ሆም በተን ላይ ሆኖ ልናገኘው እንችላለን። ስለዚህ አፕሊኬሽናችን እንደከፈትን እዚህ ጋር ዩ ወይም ደግሞ ፕሮፋይል የሚለው ጋር ታች ጋር ሄደን ፕሮፋይላችን ክሊክ እናደርጋለን። ስለዚህ ፕሮፋይላችን ክሊክ ካደረግን በኋላ የፕሮፋይላችን ስምና ሌሎች አማራጮች ይመጣሉ። ስዊች አካውንት ለመቀየር ጉግል አካውንት፣ ተርን ኦን ኢንኮግኒቶ ሞድ፣ ሼር ቻናል የሚሉ ኦፕሽኖች አሉ። ከነዚህ መካከል ጉግል አካውንት የሚለውን ኦፕሽን ክሊክ እናደርጋለን። ስለዚህ ጉግል አካውንታችን ላይ ከገባን በኋላ ሆም የሚል አለ። ፐርሰናል ኢንፎርሜሽን፣ ዳታ ኤንድ ፕራይቬሲ፣ ሴኩሪቲ ኤንድ ፒፕል ኤንድ ሼሪንግ የሚል አለ። ስለዚህ ከዚህ ውስጥ እኛ ሴኩሪቲ የሚለውን ኦፕሽን ክሊክ እናደርጋለን። ስለዚህ ሴኩሪቲ የሚለውን ኦፕሽን ክሊክ አድርገን ከገባን በኋላ በጣም የተለያዩ አማራጮች አሉ። ከነሱ መካከል ተራ በተራ ሁላችሁንም እያስተካከልን እንሄዳለን ማለት። ስለዚህ በመጀመሪያ የምናስተካክለው ነገር ቱ ስቴፕ ቬሪፊኬሽን ኦን ካልሆነ ኦን ማድረግና ውስጥ ላይ ያሉትን አማራጮች ማስተካከል ነው ማለት። ስለዚህ ቱ ስቴፕ ቬሪፊኬሽን የሚለው ጋር ክሊክ በማድረግ ወደ ውስጥ እንገባለን። ስለዚህ ቱ ስቴፕ ቬሪፊኬሽን ጋር ስትገቡ ፓስኪ ይጠይቃቸዋል። እኔ በፓስኪ ስላሰርኩት ፓስኪ ካላስገባውለት ወደ ውስጥ መግባት አልችልም። እንዴት ፓስኪ እንደምታስቡ አሳያችኋለሁ። ስለዚህ ፓስኪ ብዬ የስልኬን ፓስወርድ በመጠቀም ብቻ ቀጥታ ወደ አካውንቴ እንድገባ ለማድረግ የተጠቀምኩት ኦፕሽን ነው። ስለዚህ ፓስኪ ያስገባለሁ። ስለዚህ ፓስኪ ካስገባን በኋላ ቱ ስቴፕ ቬሪፊኬሽን ወደ ውስጥ ያስገባና ቱ ስቴፕ ቬሪፊኬሽን የሚባሉትን አማራጮች ያሳየናል ማለት ነው። እነዚህ ቱ ስቴፕ ቬሪፊኬሽን የምንላቸው አካውንታችን ፕሮቴክት ለማድረግ የምንጠቀማቸው አማራጮች ስለሆኑ እነዚህን አማራጮች ሁሉንም ያሳየናል። የመጀመሪያው ፓስኪ ኤንድ ሴኩሪቲ ነው። ፓስኪ ኤንድ ሴኩሪቲ ያልኳችሁ እኔ አሁን የተጠቀምኩት መንገድ ነው። እሱ ምንድነው? ስልካችሁ ላይ ዩቲዩብ ሎጊን ስታደርጉ የስልካችሁን ፓስወርዶች መጠቀም እንዲገባ ሁልጊዜ የጉግላችሁን ወይም የዩቲዩባችሁን ፓስወርድ እንዳይጠይቃችሁ ለማድረግ የምትጠቀሙት ኦፕሽን ነው። ስለዚህ እዚህ ጋር ዲቫይሶቻችሁን አድ ማድረግ ትችላላችሁ። እኔ እዚህ ጋር ሁለት ዲቫይሶች አድ ተደርገዋል። እኔ እዚህ ጋር ሁለት ዲቫይሶች ተደርገዋል። አንደኛው ዊንዶው 11 ያለበት አንድ ፒሲ ነው። ሁለተኛው ደግሞ የዚህ ስልክ ነው፣ አይክላውድ ያለበት የአይፎን ስልክ ነው። ስለዚህ ሁለቱን አድ አድርጌያለሁ። ሌላ ካስፈለገ እዚህ ጋር ክሬት ፓስኪ የሚለውን ኦፕሽን ክሊክ በማድረግ አድ ማድረግ ትችላላችሁ። እናንተ የሚመቻችሁን ያክል ዲቫይስ አድርጉ። በተቻለ መጠን ዲቫይስ ባታበዙ ሪኮመንድ አደርጋችኋለሁ። ምክንያቱም አንደኛው ዲቫይስ ሎስት ቢሆን በፓስኪያችሁ ሰው ሊገባ ስለሚችል ዲቫይስ ባታበዙ ሪኮመንድ አደርጋለሁ። ስለዚህ ሌላ ሁለተኛው ጉግል ፕሮምፕት የምንለው ነው። ጉግል ፕሮምፕትም እኔ ኦን አድርጌዋለሁ። ጉግል ፕሮምፕት ማለት ነው ሎጊን ስታደርጉ የሆነ ጉግል አካውንታችሁ ያለበት ስልክ ጋር የስ ስላድርግላችሁ የሚል ኦፕሽን አምጦልን የስ ካልነው በኋላ ኮድ እንድናስገባ አድርጎ ቬሪፋይ የሚያደርግበት መንገድ ነው። ስለዚህ ጉግል ፕሮምፕትን በጣም ቆንጆ ኦፕሽን ስለሆነ ጉግል ፕሮምፕትን አድ ማድረጋችሁ እንዳትረሱ። ይሄ ማለት ነው አካውንታችሁ ከሌላ ቦታ አክሰስ ሊደረግ ቢፈልግ ከእናንተ አካውንት እዚህ ጉግላችሁ ላይ ጂሜላችሁ ጋር የስ እስካላላችሁት ድረስ ሎጊን ማድረግ አይችሉም ማለት ነው። ስለዚህ ይሄኛው በጣም አሪፍ ኦፕሽን ነው። እነዚህ ሁለቱንም ሴትአፕ ማድረጋችሁ እንዳትረሱ። ለዚህ ሁለቱ ሴትአፕ ካደረጋችሁ በኋላ ሶስተኛው እና በጣም ሪኮመንድ ማድረጋችሁ አውተንቲኬተር አፕ ነው። የጉግል አውተንቲኬተር አፕን ዳውንሎድ አድርጋችሁ አውተንቲኬተር አፕን በመጠቀም አውተንቲኬተር እንዲኖረው ማድረግ በጣም ቤስት ኦፕሽን ነው። ስለዚህ አውተንቲኬተር አፕን ዳውንሎድ እናደርጋለን ሁላችንም። እዚህ ጋር እንዳለ ሚኒማይዝ እናድርገውና ወደ አፕ ስቶር በመሄድ አፕ ስቶር ጋር በመግባት ሰርች ባሩ ጋር አውተንቲኬተር ብላችሁ ሰርች አድርጉ። ራሱ አውተንቲኬተር አፕ ብሎ ያመጣል። ስለዚህ እዚህ ጋር የጉግል አውተንቲኬተርን አፕ በመጠቀም መግባት ትችላላችሁ። እኔ ጉግል አውተንቲኬተር አፕ ስልኬ ላይ ስላለ እናንተ ዳውንሎድ አድርጉት። እኔ ዳውንሎድ ያደረኩትን ኦፕን አድርጋለሁ። ስለዚህ ስትጨርሱ እናንተም ኦፕን አድርጉ ማለት። ስለዚህ አውተንቲኬተር አፕ ሲመጣ እዚህ ጋር ነው የሚመጣው። ኢሜይላችሁን ሳይን አድርጉ ይላል። ኢሜይላችሁን ሳይን ታደርጋላችሁ። በተቻለ መጠን ዩቲዩባችሁ ባለበት አካውንት አውተንቲኬት ባታደርጉት ሪኮመንድ አደርጋችኋለሁ። ስለዚህ ሁለተኛ ሌላ ኢሜይል ተጠቀሙና በሱ ኢሜይል አውተንቲኬተራችሁን ተጠቀሙ ማለት። ስለዚህ እኔ እዚህ ጋር አንድ ኢሜይል ተጠቅም ያለው በሱ ኢሜይል አውተንቲኬተር ተጠቀም። ስለዚህ ይሄንን ከከፈተን በኋላ በቀጥታ ወደ ነበርንበት የዩቲዩብ ፓናል እንመለስና አውተንቲኬተራችን ኦን እናደርጋለን ማለት። ስለዚህ አውተንቲኬተር አፕ የሚለው ጋር ክሊክ እናደርጋለን። ክሊክ ካደረግን በኋላ ሴትአፕ አውተንቲኬተር የሚል አለ። የስ ሴትአፕ አውተንቲኬተር እንለዋለን። አውተንቲኬተራችሁ በሌላኛው ስልክ ከሆነ ያለው ስካን ማድረግ ትችላላችሁ። ነገር ግን እኔ እዚህ ጋር እዚሁ ስልክ ላይ ስለሆነ እየተጠቀምኩት ያለሁት አይ ካንት ስካን ይተለዋለሁ። ስለዚህ እዚህ ጋር ረዥም ኮድ ይሰጣችኋል። ስፔሶቹን ማተር ስለማያደርግ ስፔሱ ቢኖርም ባይኖርም ችግር የለም ይላል። ስለዚህ እዚህ ጋር የሚሰጠኝ ረዥም ኮድ
ክሊክ አድርጌ ሙሉ በሙሉ ኮፒ አድርገዋለሁ ማለት። ስለዚህ ኮፒ ካደረግኩት በኋላ በቀጥታ ወዴት እሄዳለሁ? ወደ አውተንቲኬተር አፑን መለስና እዚህ ጋር አድ ኮድ የሚል አለ፣ ወይም ደግሞ እዚህ ጋር አድ የሚል አለ። ከሁለቱ አንዱን መጠቀም። ስለዚህ አድ ኮድ የሚለውን ክሊክ አድርጋለሁ። ስለዚህ ስካን ማድረግ ትችላላችሁ። የቅድሙን ስክሪንሻት አድርጎ ስካን ማድረግ ይቻላል። ወይም ደግሞ ኢንተር ሴትአፕ ኪ የሚል አለ። ሴትአፕ ኪ አካውንት ኔሙን ሙላ ይለኛል። ስለዚህ በአውተንቲኬተር ውስጥ የተለያዩ አካውንቶችን ልትጠቀሙ ስለምትችሉ በቻላችሁት መጠን በስም ለዩዋቸው። ስለዚህ እዚህ ጋር ማይ ዋይት ያልኩት። ስለዚህ ከዛ በኋላ ይሄን ኪ እዚህ ጋር ፔስት አድርግለታለሁ ቅድም ኮፒ ያደረኩትን። ስለዚህ እዚህ ጋር ሁሌ አካውንታችን ሎጊን ልናደርግ ስንል እዚህ ጋር አውቶ ጀነሬት የሚደረገውን ኮድ ካላስገባለት በስተቀር አንድ ጊዜ በተገኘ ኮድ ሰዎች አካውንታችን መጠቀም አይችሉም ማለት ነው። ስለዚህ ቱ ስቴፕ አውተንቲኬሽናችን በጉግል አውተንቲኬተር ሆልድ ተደርጓል ማለት ነው። ስለዚህ ይሄን ካደረግን በኋላ ኔክስት እንለዋለን። 6 ዲጂት ኮድ ከአፑ ጋር መሄዳችሁ ኮፒ አድርጋችሁ አምጡልኝ ይላል ማለት ነው ቬሪፋይ ለማድረግ። ስለዚህ አፑ ጋር በመሄድ እዚህ ጋር ጀነሬት የተደረገውን ኮድ እቺን ክሊክ ስናደርጋት ራሱ ኮፒ ያደርጋል። ስለዚህ ይሄን ኮፒ በማድረግ ቀጥታ ወስደን እዚህ ጋር ቬሪፊኬሽኑን ፔስት እናደርግለታለን ማለት ነው። ስለዚህ እነዚህ ኮዶች አንዳንድ ደቂቃው ወይም ደግሞ በየ30 ሰከንዱ ስለሚቀየሩ ሴኩሪቲያችን በጣም ሴፍ ያደርጉላል ነው። ስለዚህ እዚህ ጋር ያመጣልናል ቱ ስቴፕ አውተንቲኬሽን አድ አድርገሃል። ስለዚህ አውተንቲኬተሩን ካልተጠቀም ከዚህ በኋላ ሳይን ማድረግ አልችልም ማለት ነው። ስለዚህ እዚህ ጋር እንደምታዩት አውተንቲኬተር አድድ ሆኗል ማለት ነው። ስለዚህ አሁን እስካሁን ድረስ 3 አይነት ሴታፖችን ሴፍ አድርገናል ነው። ስለዚህ ቀጣዩ ስቴፕ የሚሆነው ምንድነው? ሪከቨሪ ኢሜል እና ቱ ስቴፕ ቬሪፊኬሽን ላይ ያለውን ፎን ነምበር ማስተካከል ነው። ዋናው ነገር የመጣንበት ስለሆነ ስለዚህ መጀመሪያ ሪከቨሪ ኢሜል እናስገባለት። ሪከቨሪ ኢሜል ሁሌም ማንዳቶሪ ነው። በተቻለ መጠን አካውንታችን ሴፍ ለማድረግ የምንጠቀመው ቆንጆ ኦፕሽን ስለሆነ ሪከቨሪ ኢሜል ተጠቀሙ። ስለዚህ እዚህ ጋር ሪከቨሪ ኢሜል ላስገባለት። ስለዚህ ሪከቨሪ ኢሜል አስገብታችሁ ቬሪፋይ ታደርጉታላችሁ። ቬሪፋይ ስታደርጉት በኢሜላችሁ ኮድ ይገባል። የገባውን ኮድ ማስገባት ነው። ስለዚህ ሪከቨሪ ኢሜልን በዚህ መንገድ ቬሪፋይ አድርጋችሁ ኮዱን ካስገባችሁ በኋላ አድ ታደርጋላችሁ። ቬሪፋይድ ይሆናል ማለት ነው። እዚህ ጋር እንደምታዩት በኢሜል ሪከቨሪ ኢሜል ቬሪፋይድ ለናል። ስለዚህ ሪከቨሪ ኢሜል አድ ተደርጎለታል ማለት ነው አካውንታችን። ስለዚህ አድ ካደረግን በኋላ ሪከቨሪ ኢሜል ባክ እናደርገዋለን። እንደምታዩት ሪከቨሪ ኢሜል ባዶ የነበረው አሁን የሪከቨሪ የሞላ ነው ኢሜል መጥቷል። ስለዚህ ከዚህ በኋላ የሚቀረን ሁለት ነገር ምንድነው? ስልካችን ሪሙቭ ማድረግ ነው ማለት። ስለዚህ የመጀመሪያው ሪከቨሪ ፎን ነምበር ነው። ሪከቨሪ ፎን ነምበር ከዚህ በኋላ በፎን ነምበር ሪከቨር ማድረግ ስለማንችል ይህንን ፎን ነምበር ዲሌት ማድረግ ይኖርብናል ማለት። ስለዚህ ይህንን ፎን ነምበር እዚህ ጋር ሪሙቭ ነምበር እናደርገዋለን ማለት ነው። ስለዚህ አካውንታችን ላይ ምንም አይነት ስልክ ቁጥር ሪከቨሪ ስልክ ቁጥር የለም ማለት ነው። በተቻለ መጠን የውጭ ቁጥር ማግኘት የምትችሉ ሰዎች ከቻላችሁ የውጭ ቁጥር አስገቡ። እስካሁን ባለው ሂደት ግን የኢትዮጵያ ስልክ ቁጥር ከሰሞኑ ስለተቋረጠ ሪስኪ እንዳይሆን አካውንታችሁ የኢትዮጵያ ስልክ ቁጥር ሪሙቭ አድርጉ። ስለዚህ ቱ ስቴፕ ቬሪፊኬሽን ላይ ያለውንም የኢትዮጵያ ስልክ ቁጥር አሁንም ሪሙቭ እናደርገዋለን። እንዳልኳችሁ የውጭ ስልክ ቁጥር አማራጭ የምታገኙ ሰዎች በቻላችሁት መጠን ተጠቀሙት ማለት ነው። ስለዚህ እዚህ ጋር ይሄን ስልክ ቁጥር ኮድ መላኪያ ስለሆነ እዚህ ጋር እንደምታዩት ቬሪፋይድ ካለ በኋላ the codes are sent by this text message ይላል። ስለዚህ ኮድ ደግሞ መላክ አቁመዋል። ስለዚህ ይሄ በጣም ሪስክ ስለሆነ ይሄኛውንም እዚህ ጋር ዲሊት አድርገን ሪሙቭ እናደርገዋለን ማለት ነው። ስለዚህ አሁን አካውንታችን ላይ ምንም አይነት ስልክ ቁጥር የለም ማለት ነው። እንደምታዩት እዚህ ጋር 2 ስልክ ቁጥሮች ነበሩ። ምንም አይነት ስልክ ቁጥር የለም። ነገር ግን ምን አለን? ቱ ስቴፕ ቬሪፊኬሽን ሁሉንም ፓስ አድርገን አስገብተናል። ሁለቱንም ስልክ ቁጥሮች ሪሙቭ ካደረግን በኋላ ቱ ስቴፕ ቬሪፊኬሽን ላይ እንደገና በመመለስ ያስገባናቸውን ሴትአፕ ያደረግናቸው እንዳለን ፓስኪ አስገብቻለሁ፣ ጉግል ፕሮምፕት አስገብቻለሁ፣ አውተንቲኬተር አስገብቻለሁ፣ ፎን ነምበር ሪሙቭ ተደርጓል። ስለዚህ የመጨረሻውና በጣም ቤስት የሚባለው ኦፕሽን ምንድነው? ባክአፕ ኮድ መጠቀም ነው። እዚህ ጋር 1 2 3 ሚለ ወይም የመጨረሻው ባክአፕ ኮድ ነው። ይህ ባክአፕ ኮድ ማለት ነው ማለት ነው 10 ኮዶች ይሰጣችኋል። እነዚህን 10 ኮዶች በመጠቀም የጉግል አካውንታችሁ ቢሰረቅ ቢጠፋ ሪከቨር ለማድረግ የምትጠቀሟቸው የምስጢር ቁጥሮች ናቸው። ስለዚህ እነዚህን 10 የቁጥር ጥንዶችን ለማንም መስጠት አይጠበቅባችሁም። ሰዎች ካገኙበት አካውንታችሁን ሪከቨር ማድረግ ይችላሉ ማለት። ስለዚህ እዚህ ውስጥ ከገባችሁ በኋላ ቀጥታ ጌት ባክአፕ ኮድ ትልታላችሁ ማለት። ስለዚህ አሁን እኔ ባክአፕ ኮድ ልታዩት ትችላላችሁ። አሁን እዚህ ጋር የኔ ባክአፕ ኮድ እነዚህ ናቸው። ያው እኔ ዲሊት አድርጌ እንደገና ሪፍሬሽ ስለማድረገው ቁጥሩ ይቀየራል። ለእናንተ ግን እነዚህ እዚህ ጋር ያሉትን 10 ዲጂቶች ኮዶች ከሁለቱ ስክሪንሾት ማድረግ ወይም ደግሞ ኮዱን ዳውንሎድ ማድረግ ከሁለቱ ባንዱ አማራጭ መጠቀም ትችላላችሁ ማለት። ስለዚህ እነዚህን ኮዶች ያገኘ ሰው ግን አካውንታችሁን ሪከቨር ሊያደርግባችሁ ስለሚችል ወይም ደግሞ ፓስወርዱን ፎርጌት ሊያስደርግባችሁ ስለሚችል በጥንቃቄ እነዚህን ኮዶች መያዛችሁ እንዳትረሱ። ቴክ ኬር። እኔ ግን እዚህ ጋር ዲሊት አድርጌ ሪሙቭ ስለማድረግባችሁ ወይም ደግሞ ሪፍሬሽ ስለማድረገው ቁጥሩን ያን ያክል ለኔ ችግር የለም። ሪፍሬሽ አድርጌ ጌት ኒው ኮድ ካልኩት አሁንም አዲስ ኮድ ይሰጠኛል። ሌላ ጊዜም ሪፍሬሽ አድርጌ ጌት ኒው ኮድ ካልኩት ሌላ አዲስ ኮድ ይሰጠኛል። ስለዚህ የኔ ኮድ ለእናንተ ከዚህ በኋላ ሎጊን ለማድረግ ብትሞክሩ አይሰራላችሁም። ስለዚህ ይህንን ኮድ ዲሊት አድርገዋለሁ እኔ በኋላ ሴታፕ አድርጋለሁ ማለት። ስለዚህ እነዚህን ነገሮች ሴታፕ አድርጋችሁ ከጨርሳችሁ በኋላ አካውንታችሁ ኮምፕሊትሊ ሴፍ መሆኑን በእርግጠኝነት መናገር ይችላሉ ማለት። ምክንያቱም ስልክ ቁጥራችሁ የለም። ሪከቨሪ ስንጠይቅ አንደኛ ሊላክ የሚችለው በሪከቨሪ ኢሜይላችን ነው። አንደኛው ሴፍ መንገድ እሱ ነው። ሁለተኛው ልንጠየቅ የምንችለው መንገድ ምንድነው? በጉግል ፕሮምፕት በኩል ነው። ሁለተኛው መንገድ እሱ ነው። ሶስተኛው በጉግል አውተንቲኬተራችን በኩል ልንገባ የምንችለው። አራተኛው በባክአፕ ኮዳችን በኩል ነው። በእነዚህ ባክአፕ ኮዶች በእነዚህ መንገዶች ካልሆነ በስተቀር ወደ አካውንታችሁ ማንም ሰው
አንደኛ ሳይን እንዳያደርግ ሎክ አድርጋችሁታል። ሁለተኛ ቢጠፋባችሁ አካውንታችሁ ሪከቨር ለማድረግ ኢሜይል እና ሌሎች አማራጮችን ነው የምትጠቀሙ። ነገር ግን ኦፕሽን ያላችሁ ሰዎች የውጭ ሀገር ስልክ ቁጥር ማግኘት የምትችሉ ሰዎች ፎን ነምበር የሚለው ላይ የውጭ ሀገር ስልክ ቁጥር ብትጨምሩ ለእናንተ እድሉን ታሰፋላችሁ። የኢትዮጵያ ስልክ ቁጥር ግን ሪሙቭ ማድረጋችሁ እንዳትረሱ። ምክንያቱም አልተጠቀሰም ሪዝኑ ምን እንደሆነ። ነገር ግን ከሰሞኑ ኮድ መላክ አቁመዋል። በምን ምክንያት እንደሆነ አልታወቀም። በእርግጥ ዩቲዩብ እና ኢትዮጵያ አሁን ባለው አሰራር መሰረት አድቨርታይዝመንትም ስለማይፈቀድ እኛን ሊከለከሉን የሚችልበት ፖሲቢሊቲ ሰፊ ነው። ስለዚህ ከከለከሉን በተለያዩ አማራጮች አካውንታችን ሴፍ እንድናደርግ ከወዲሁ እንድትጠነቀቁ ሪኮመንድ ለማድረግ ነው። በድጋሚ ለማስታወስ እኔ መንሱር ነኝ። ይሄ ደግሞ የኔ ዩቲዩብ ቻናል ነው። የዛሬ ቪዲዮ በጣም እንደጠቀማችሁ ተስፋ አድርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በድጋሚ ለማስታወስ እኔ መንሱር ነኝ። ይሄ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም ወደ እናንተ የማደርስበት ዩቲዩብ ቻናል። ከእናንተ የሚጠበቀው የኔ ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር ማድረግ፣ ለወዳጅ ዘመዶቻችሁ ማድረስ እንዲሁም ደግሞ ጠቃሚ ቪዲዮዎችን ስታገኙ የኖቲፊኬሽን በተኑን ክሊክ በማድረግ ዩቲዩብ ሁልጊዜም ቪዲዮዎች ሰራ ወደ እናንተ እንዲያደርሳችሁ ማድረግ ነው። እንዲሁም በተጨማሪ ዲስክሪፕሽን ላይ በማስቀምጥላችሁ የቴሌግራም ቻናል ጆይን በማድረግ ሁልጊዜም እንደዚህ አይነት ቪዲዮዎችን ከሰራን በኋላ ግራ የሚገባችሁ ድጋፍ የሚያስፈልጓችሁ ነገሮችን የላይቭ ሴሽን እያዘጋጀን እንወያያለን። እሱን የላይቭ ሴሽን ለመካተል ደግሞ የቴሌግራም ቻናሉ ዲስክሪፕሽን ላይ ይገኝላችኋል፣ ወይም ደግሞ @መንሱርስ ኮሚኒቲ ብላችሁ ጆይን በማድረግ ቴሌግራማችን መቀላቀል ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።